የቴዎድሮስ ራእይን በምን መነሻነት ጻፍከው ወደሚለው የመጀመሪያው ጥያቄ እንሄድ። ትንሽ ለየት ያለ ታሪክ ነው አነሳሱ። ከጋይ ጸጋዬው አይነት አጋጣሚ ለኢትዮጵያ የሚሊኒየም ክብረ በዓል በተዘጋጀበት ወቅት አማራ ክልል አንድ 4 ሰዎችን ከዚህ ጋብዞን ነበር ለምክር ቤት ስብሰባ ላይ እንድንገኝ። ጋሹ ብሸት፣ ሳሊ እሸቱ፣ ጥሩነህ፣ ታምራት ሞላ እና እኔ የስብሰባው ተካፋይ ነበርን እና እዛ ላይ ለዚህ ለአዲሱ የኢትዮጵያ ሚሊኒየም የክልሉን ታሪክና ባህል በኢትዮጵያዊነት ማዕቀፍ ውስጥ የሚያሳይ እንደው ተለቅ ያለ ስራ እንፈልጋለን ብሎ በወቅቱ የክልሉ ፕሬዝዳንት የነበሩት አቶ አያሌው ጎበዜ የዛ አይነት ስራ ቢሰራ ብለው ጠየቁኝ። ስብሰባውን ጨርሰን ስንመለስ እኔም ጥሩ ሐሳብ እንደሆነ ገባኝ፣ አሰብኩበት እና ቴዎድሮስ የተመቸ ታሪክ አላቸው። የኢትዮጵያ ንጉሠ ነገሥት ናቸው። ባህሉንም ታሪኩንም ያስተሳስራሉ በደንብ በሚል እሱን መርጬ ፕሮፖዛል አቀረብኩ። ተቀበሉን እና በዚህ አይነት ነው ለኢትዮጵያ 18 ዓመት ሆነው አይደለም ለዚህ ለሚሊኒየም ክብረ በዓል የተሰናዳ ነው። ሁሌም የሚገርመኝ ነገር እንግዲህ ቴዎድሮስ ከዚህ በፊት ተሰርቷል ወይ አንዳቸውን ወይ የጋይ ጸጋዬን አንስቶ መስራት ሊቀል ይችላል። አንተ ያቀረብከው ቴዎድሮስን አስበነው በማናቀው መንገድ ነው የሆነው። እንደ ሰው ስሜት ያለው እንደ ሰው የሚነካ ለኛ ቅርብ እንዲሆን አድርገህ ነው ያሰብከው። እሱ ነገር ሁሌ ይገርመኛል። እያንዳንዱ ሐሳቡ ከባለቤቱ ጋር ያለው የፍቅር እንደዛ ልናስበው አንችልም። እንግዲህ አሁን ካልከው ሐሳብ ከተነሳን የሆነ አንድ የተሰራን ስራ በተለይ ቴዎድሮስን እንዴት ይደገማል ብለህ ታስበዋለህ። ግን አንተ የሄድክበት መንገድ በጣም ይገርማል። ይሄንን እቺን አጋጣሚ አግኝቼ ሳልናገር ማለፍ አልፈልግም። እንዴት ነበረ ወደ ተዋናይ ምልመላው? በጣም በርካታ ወደ 150 የሚሆኑ ሰዎች ናቸው አይደለም የተሳተፉበት። ሁሉንም ደግሞ እዛው ነው ባህር ዳር ከሙሉ ዓለም የኪነ ጥበብ ማዕከል የሰራሃቸው። የሱን ደግሞ ትንሽ ወደ እነ ሱሬና ወደ እነ መስኪ በቃ ከሱሬ ጋር ይገናኛል ቀጥታ። በ1996 አንድ ደመና ወራሾች የሚል ፊልም ለመስራት ባህር ዳር ሄደን ከሱራፌል ጋር ኦልሬዲ ትውውቅና ጓደኝነት መስርተናል እና ይሄኛውን እድል እንዳገኘሁና ክልሉም እንደተቀበለኝ በጀት መድበው ብለው መቀጠል ትችላለህ ሲሉ ቀጥታ ሱራፌልን ነው ያገኘሁት እና ከዛ በኋላ ያለው እየተመካከርን ምን ይሁን ምናምን የሚለውን ነገር አብረን ነው ካስት ማድረጉም ላይ እንትን ያለው ተራኪውን እንዲጫወት ነበር ሱሬን እኔ ሐሳቤ ውስጥ መጀመሪያ እና ቴዎድሮስን እየፈለግን በወቅቱ ከነበሩት እዛ ፋሲል ነው አይደለ ለምን እሱ አይጫወተው ምናምን ሲል ተራኪው ለኔ ትልቁ ገጸ ባህሪ ነው። በጣም ጉልበት የሚጠይቅ ምን የሚጠይቅ ነውና ለዛ ነበር ሱራፌልን ያደረኩት። ግን ኦኬ ተራኪውን ለሌላ ሰው አድርገን እሱን እንትናል። ብሌንን እዛ ስብሰባ ላይ አይቻት ነበር። የዚህ የምክር ቤቱ ስብሰባ ላይ ተሳታፊ ሆናና አድናቆቷን ስትገልጽ ጥሩ ልጅ ነች፣ ለተዋበች ትሆናለች በሚል እሷን እንፈልጋት ተባባል። ሌላው በቃ የሙሉ ዓለም የባህል ማዕከል ሙሉ ነው እና እውነቱን ለመናገር ትልቁን ስራ ትልቁን ምስጋናም ትልቁን ክሬዲትም ሙሉ ዓለም የባህል ማዕከል ሊወስድ ይገባዋል። እንደዛ አድርገን 5 ወር አለቀ። ከዛ በኋላ ያለው የነተፌ ታሪክ ነው። ሱሬ ያንተን ደግሞ ወደ ቴዎድሮስ ራእይ መቀላቀልህን ደግሞ እስቲ ንገረን። መጀመሪያ ማንን እጫወታለሁ ብለህ አስበሃል ወይስ የተመኘኸው ያሰብከው ገጸ ባህሪ ነበረ? እንደው በእውነት ከሆነ ምንም አልነበረም። ያኔ ትኩረታችን የዝግጅት አስተባባሪ ሁኜ ነበረ
እዛ የቴዎድሮስ ራዕይ ላይ በሰራውና ሌሎችን ካስት ማድረግ ላይ እና የዝግጅት ማስተባበሩን እንጂ ትኩረት ሰጠው የነበረ መስራት እየፈለኩ እንኳን ራሴን አላስቀደምኩም። ከኔ የተሻሉ አሉ ብዬ ስለማምን ሌሎችን ነበር ካስት ልጆቹን ደግሞ አውቃቸዋለሁና ማንን ሆኖ እንደሚጫወት ለጌትነት ነግረዋለሁና እኔንም ብታይን ግን እንደው ግራ እንግዲህ አላልክም። ግን ሁሉንም ካስት ካደረግን በኋላ ቴዎድሮስን ሆኖ የሚጫወት ሰው ትንሽ ጌትነትም አስቦ ነበረ ማን እናድርግ በሚል አይነት ስሜትና እንዲያም ከአዲስ አበባ ሁሉ አስበናል ሁሉ ለማምጣት ቢዜውን ኩብር አይመቸኝም ማለት ከዛ ክልል ብቻ መውሰድ አለብኝ የሚል ነበር። አይ አልነበረምና ያሳመረውም በቃ እዛው ጥንቅቅ በጣም እንኳንም አልወጣንም የሚያሰኝ እንትና ማነው ተራኪውን የተጫወተው ታጠቅ አንዳንዴ ካስት ራሱን ይጠራል። አንተን ለጊዜው እዛው ሆልድ አድርጎ ይዞ እንደተገኘ ያውቃል ተውኔቱ ራሱ ጽሁፉ በእውነት ልክ እንደሱ ነው የሚመስለው። ገብርዬ የተጫወተው ልጅ በጣም አቢቹ የሙሉ ዓለም የባህል ማዕከሉ ስራ አስኪያጅ ነበርና እውነቱን ለመናገር ቲያትሩም እድለኛ ነው ያልነው መጨረሻ ላይ ብዙ ነገር በራሱ መንገድ እያስተካካው ነው የሄደው። መክፈቻው እዚህ ብሔራዊ እስከሚሆን ድረስ ራሱ እዛው ከፍተን እዛው በዓል ማድመቂያ ሆኖ ሊቀር ነበር የታሰበው። ግን በራሱ ጉልበት ሲሄድ አይ የቴዎድሮስ መንፈስ እየሰራ ነው ያልነው። የሞቱበት አካባቢ ነው መሰለ ያቀረበው አይደለም? ሚያዝያ 7 ወር እንደዚህ አይነት ነገር ያረፉበት አይነት ነገር ነው። በዛ የሰራ ነውና ፋይናሊ የቴዎድሮስን እያሰበን እያለን እኔ ግን አንዳንዴ ዝም ብዬ ቴዎድሮስን ሆኖ የሚጫወት ስለሌለ ከጌትሽ ጋር ቁጭ ስንል ድሮ ማቀው የቴዎድሮስ ቲያትር አለና እሱን አነበንባለሁ እንዲሰማኝም ጭምር የመቅደላ ስንብት እዛ የተሰራ ጎንደር የተሰራ ነበርና እሱንም እላለሁ እና እኔ እንጃ አሁን አላቅም እንጂ ትንሽ የተሰማው መስሎኛል እንደማመጣው። እንዴት ተወሰነ ግን? አይ በቃ ሁለቱ ጋር አሁን ሱሬን የት ላድርገው ነው ተራኪውን ወይስ ቴዎድሮስን የሚለውን ነው እንጂ በቃ አወጣንና ከዛ በኋላ መስማት ስጀምር ብዙም ጥርጣሬም አልነበረኝም እንደው ላለመድከምና እንደው የታወቀ ፊትም አይነት ፍለጋ ካልሆነ በስተቀር። ከዛ በኋላ ግን ታጠቅም ጥሩ ሆነ። አንድ የሰሯት የቪዲዮ እንትን ነበረች ያሳየው የበላይ ዘለቀ እና ሁለቱን ሳያቸው ሁለቱ ጉልበት ያላቸው ተዋናያን ናቸው። ስለዚህ ሁለቱ ይሸከሙታል በሚል በደንብ ነው የተሸከሙት። ወደ መስኪ ደግሞ እንሂድ። ወደ አዲስ አበባ ከመጣ በኋላ ተውኔቱ ከብሌን በኋላ ነው አንቺ ተቀላቀልሽው። ገና በጋሜነት ነው የሚባለው በአፍላነት ምን ስሜት ፈጠረብሽ? አይተሽው ነበረ ቲያትሩን ሲመረቅ? አላየሁትም። ጌትሽ አስተማሪያችን ነበረ አለኮ አንተ ፈትነኝ ያለፈን ጊዜ ማለት ነው። እና አስተማሪያችን ነበር። በሩቅ ራሱ በቃ በጣም ነበረ መፈራው የነበረው ገና ስገባና አያቀኝም። ክላስ ውስጥ ስንማር እኮ አታስታውሰኝም ማለት ጌትሽ መልኬን ራሱ ስንማር ተማሪዎች አንድ ላይ ሆነ ስልጠና ነበረ የሶስት ወር በኋላ ስትነግሪኝ መጣልኝ የትኛዋ እንደነበር። ከዛ በቃ ይሄ በደንብ በቃ ነው ህይወት ውስጥ በደንብ ብዙ ነገሮችን የከፈተልኝ ነው ቴዎድሮስ ራዕይና የምርቃት የመጨረሻ ስራ ስንሰራ ጌትሽ ዝም ብሎ ልፍ ሲል ድምጼን ሰማው ነገር መሰለኝና ከላይ ተመርቀን አስተምረውን ጨርሰን ልንመረቅ ስራ እየሰራን ነበረ። ከዛ
ጌትሽ ይፈልግሻል ምናምን እኔ ጋር ያለው ታሪክ ይሄ ነው። በኋላ ከጀርባ ስሰማ ግን ማነች እቺ ልጅ ብሎ ጠይቋል። እና ጌትሽ እና የምር አልመሰለኝም። በቃ በጣም ደስ አለኝ። ከዛ መጥቼ አገኘሁት። ምሳ ጋብዘኸኝ ነበር እንደውም ቴዎድሮስ ራይን ስክሪፕታ ብሔራዊ ምሳ ጋበዘኝ። አወራኝ ተዋበችን እንድትጫወች እኔማ ትወኛለህ እሱ። ከዛ ቃቄ ውርዶት ይቀድማል፣ ይሄኛው ነው የሚቀድመው። ቴዎድሮስ ራይ ነው መጀመሪያ ካስ የተደረግኩት። ከዛ በኋላ ነው ከጌትሽ በኋላ ነው ቃቄ ውርዶትን ኦዲሽን የሰጠሁትና ጌትሽ እንደው በዚህ አጋጣሚ እግዚአብሔር ያክብር እንትና ምን ነበር ያደረገኝ ልክ ሲያገኘኝ ከዛ ስክሪፕቱን ሰጠኝ። ተማሪ ነኝ ያልኩት ያኔ ተማሪ ነበርኩኝ። ከዛ በኋላ በቃ ለህዝብም የደረሰው የመጀመሪያ ቴዎድሮስ ራይ ነበረ እና በጣም በቃ ለህይወት ውስጥ ብዙ ነገሮችን የከፈተልኝ ስራ ነው። በዚህ አጋጣሚ እንደውም ጌትሽዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ለዛሬ እዚህ መድረሴ በብዙ ምክንያቴ ነህና እግዚአብሔር ይስጥልኝ ማለት ፈልጋለሁ። ለአንቺ ብቻ ሳይሆን ለባለሙያውም ለተመልካችም እንግዲህ የንስር አይን ነው የተመለከተሽ ማለት ነው። ጌትሽን በጣም እናመሰግናለን።